ሰላም ቅዱሳን እንዴት ናቸው? ሁሉ ሰላም እግዚአብሔር ይመስገን። እንግዲህ አንድ ከ10 ዓመት በፊት ማውቀው አንድ ትንሽዬ ህፃን ነበር። አሁን በጣም ጎርምሷል እና ደቡብ አፍሪካ ወደ ሊምፖፖ አካባቢ ይገኛል አሁን እና እሱን አንዳንድ ጥያቄዎችን እጠይቀዋለሁ። እንዴት ነህ አባ? ሰላም ነው እንዴ? ሰላም እንዴት ነህ? አለን። ስላገኘሁ በጣም ደስ ብሎኛል። በጣም ደስ ብሎኛል። እኔም እንግዲህ አንዳንድ ጥያቄዎችን ልጠይቅ እወዳለሁ። ኦኬ። ትንሽ ሆነ ነው የማውቅህ። በጣም ጎረመስክ። ምንድን ነው የሚባለው ኢትዮጵያ? እኔ እንጃ የፈጣሪ ስራ ነው የሚያስበው። የእግዚአብሔር ጸጋ ነው እንደው ሌላ በተጨማሪ ደግሞ ጥሩ መንፈሳዊ ልጅ እንደሆን አውቃለሁ። ውስጤ ላይ ምን አይነት ጸጋ እንዳለብህ አውቅ ነበር። ዛሬም ያ ጸጋ እንዳለ ነው ማየውና አገር የሚታቀውና እዚህ የሚታየው መንፈሳዊ እይታ ምን ይመስላል? መንፈሳዊ እይታ ያዩትን ብንሄድ የትን ብንሆን ከጌታ ጋር ከሆነ መንፈሳዊ እይታችን ያድጋል እንጂ ምንም የሚቀንሰው ነገር የለም። ምንም ልዩነት የለውም። ምንም ልዩነት የለም። ከጸለየን ከእግዚአብሔር ጋር ከሆነ ምንም ልዩነት የለም። የትኛውም ቦታ በመንፈሳዊ ውስጥ መኖር እንችላለን። በዚህ ሁኔታ እንድትቀጥል የእግዚአብሔርን ጸጋ በውስጥ ያለውን ያንን ጸጋ ገና እንድታሳድግ ወንድማዊ ምክሬን ላስተላልፍ እወዳለሁ። ምንድነው በህይወት በጣም የምትወደው ነገር? እኔ በህይወቴ በጣም የወደው ነገር በጣም የወደው ነገር ቤት ሶስት ነገር ይወዳል። እሱም ምንድነው? የእግዚአብሔርን ቃል ማንበብ በጣም ይወዳል። በቃ የእግዚአብሔርን ቃል በጣም ነው የሚወደው። በቃ ሁሉ ጊዜ ማንበብ ሁሉ ጊዜ በቃ ቢያነብና ሁሉ ጊዜ ቢማርበት ፍላጎቴ ነው። የእግዚአብሔርን ቃል በጣም ይወዳል። ቀጥሎ መጸለይን በጣም ይወዳል እና ሶስተኛ የሚለው ስፖርት መስራትን በጣም ይወዳል። ስፖርት መስራትን በጣም ይወዳል። ሞክረኸው ታውቃለህ ኢትዮጵያ? አዎ ትንሽ ሞክሬያለሁ። አሁን ሁለቱን እንዴት ማስኬድ ይቻላል? አሁን ለምሳሌ ከወሰነና እንሰራለን ብለን ራሳችንን ካሳመን የትኛውን ነገር መስራት እንችላለን። ለምሳሌ ሌላ ስራም ሊኖር ይችላል እና መጽሐፍ ማንበብ እና ጸሎት መጸለይ ሌላ ስራ ሊከለክል አይችልም። ለምሳሌ ስፖርት የሚሰራው ጠዋት ሁሉ ጊዜ ይሰራል። ከዛ ማታ የሆነ ሰጥቻለሁ እሰራለሁ። ከዛ ይታጠባለሁ፣ ቃሉን አነባለሁ። በጣም ደስ የሚል ነው። እንግዲህ እግዚአብሔር ይርዳ። ለራስም እየሰራ ስፖርት ለጥንካሬ መንፈሳዊነት ደግሞ በጸሎትና ቃል በማንበብ ነውና የሚጠናክረው። በዚህ ያው በምትወደው ሁሉ የራስንም ሰውነት መንፈሳዊነትንም እንድታስቀጥል ወንድማዊ ምክሬን እንደገና ለበስሪ እወዳለሁ። ስላገኘሁ በጣም ደስ ብሎኛል። እንግዲህ በእግዚአብሔር ፈቃድ እንደገና ልንገናኝ እንችላለን። እስከዛ ደግሞ በእጥፍ አድገህ ማየት ፈልጋለሁ። አመሰግናለሁ። እንግዲህ በዚህ አጋጣሚ አዲስ ዩቲዩብ ስለከፈተው እንግዲህ ከዛሬ ጀምራችሁ ሰብስክራይብ በማድረግ ላይክ ሼርን በማድረግ በጣም ታሳድጉ ከጎኑ እንድትቆሙ እላለሁ። እግዚአብሔር ይባርካችሁ።